እኔ እስካሁን ካነበብኩት ታሪክ የዚህኛው ታሪክ ማለት ነው አይ ካንት እንዲህ ልቤን እያመመኝ ያነበብኩት። አይነ ስውር ናት አታይም ብሎ ይማግጥብኛል ትላለች። ለቤተሰቦቼ አንድ ልጅ ነኝ። አይኔን ያጣሁት ገና የ14 ዓመት ህፃን ልጅ እየነበርኩ ነበር። ወላጆቼ ከኔ በኋላ እህትና ወንድም ሊሰጡኝ አልታደሉም። አይኔን አግኝቶ እንደማጣት ምን ያህል ከባድ ነገር እንደሆነ ለማስረዳት አይጠበቅብኝም አይደል? 22 ዓመት ስደርስ አንድ ልጅ ተዋወቅኩ። እኔ ማንም ወንድ አይኔን ካጣው በኋላ ይቀርበኛል ወይም ይወደኛል ብዬ አላስብም ነበር። የአባቴ ድርጅት ውስጥ አልፎ አልፎ ሄዳለሁ። አብዛኛውን ጊዜን ግን ቤቴ ውስጥ በገና በመደርደር በመተኛት አንዳንዴም ደግሞ በብራና የተጻፉ የተለያዩ የውጭ ሀገር መጽሐፍቶችን በማንበብ ነው የማሳልፈው። ጓደኛ አለችኝ ከልጅነቴ ጀምሮ አብራኝ የተማረች። እሷ እንደኔ አይነ ስውር አይደለችም። ቆይ አይነ ስውር ሆነሽ እንዴት ጻፍሽልኝ ልትይ ትችያለሽ ሂባ። ያው እንዳልኩሽ የቅርብ ጓደኛዬ ናት እየነገርኳት የጻፈችልኝ እና የላከችልሽ እሷ ናት። መልክሽን አላውቀውም፣ ድምጽሽ ግን ልብ ውስጥ የሚገባ ጎበዝ ተራኪ ነሽ። በጣም አመሰግናለሁ። ይህን እያዳመጥሽ ከሆነ በጣም አመሰግናለሁ። ከምር በጣም አመሰግናለሁ። ይሄ ለእኔ ምን ማለት እንደሆነ አልገባችሁ። ሁልጊዜ አዳምጥሻለሁ እና ወደ ታሪኬ ስመለስ በጣም አመሰግናለሁ ከልቤ ነው። እና ወደ ታሪኬ ስመለስ የሆነ ጊዜ ለማንዛዛት እንዳይሆንብኝ የተዋወቅንበት ቦታ ምናምን ይለፍሽ እና ከሆነ የድርጅታችን ሰራተኛ ፍቅር ያዘኝ። ያዋህ እና ድምፁ ጎርናና እና ከአጠገቤ ሲቆም ያው ጥላው ስለሚታወቀኝ ረጅም እንደሆነ መገመት እችላለሁ። መጀመሪያ ልቀርበው አልፈለኩም ነበር። ነገር ግን እሱ በጣም ስለሚያናገረኝ እና ከቤተሰቦቼ ባሻገር ተሰጥቶኝ የማያውቀውን ፍቅር ስለሰጠኝ ማንንም ከወደድኩት በላይ ወደድኩት። ብዙ ጊዜ ስራ አለመግባት እና ብቻ ስራ ለመስራት ሁሉ ጊዜ በሰበቡ መቅረት ጀመረ። የድርጅታችን ባለቤት አባቴ ስለነበር ያው የሚወደውን ሰው ባገኝ አታባረረውም አይደለ? እንዲሁም በቃ ቢቀርም ምንም አትለውም ብዬ ማይሆን ጥል ውስጥ መግባት ጀመርኩ። ከቤተሰቦቼ ጋር ተጣላሁ። ብቻ ለፍቅረኛዬ ስል ሁሌ ድርጅታችን እሄዳለሁ እናም ለማግኘት ሞክራለሁ። በእርግጥ ብዙ ጊዜ መምጣት አልችልም ይላል። ነገር ግን በሞባይል ለብዙ ሰዓት ነበር የምናወራው። ብቻ ምን አለፋችሁ 2 ዓመት በላይ ቆየን። የጋብቻ ጥያቄን ሲያቀርብልኝ ቤተሰቦቼ ቢቃረኑም አልሰማም ብዬ ከነሱ ጋር ተኳርፌ ቀለበት አሰርን። ለካ እሱ በእኔ በኩል የወደፊት የገንዘብ ካዝናው ከሌላ ሴት ጋር ደግሞ ህይወቱን በሁለት መስመር እያስተካከለ ነበር። ብዙውን ጊዜ ጓደኛዬን ምን አይነት ግን ጭካኔ ነው? ብዙውን ጊዜ ጓደኛዬን ጨምሮ ቤተሰቦቼ እንደማይሆነኝና እውነት ወዶኝ እንዳልሆነ እየነገሩኝ የማይሆን ሪስክ ውስጥ ነበር የገባሁት። አንድ ቀን ቤቴ ውስጥ እኔ እና እሱ ቁጭ ብለን ጓደኛዬ ቤት መጣች። እናም በጣም ብዙ ነገር ተፈጠረ። ብቻ አላስታውስም። መኝታ ቤታችን ውስጥ ሌላ ሴት ተኝታ ተገኘች። እንዴት እንደገባችና ምን እንደምትሰራ አላውቅም። ይሄኔ ከኛው ጋር ይሆናል እስካሁን የምትኖረው። ጓደኛዬ ባትመጣ ኖሮ ምንም ላይፈጠር ነበረ። ብቻ ብዙ መጻፍ አልችልም ይቅር በቃ። አሁን ላይ ግን አይኔ ብቻ ሳይሆን ልብም የሌላት በድን ሆኜ አረፍኩት ትላለች። እኔ አጥፍተልሻል ምናምን እሷን ሳይሆን ብለው ምን አይነት ጭካኔ ነው እሱ? አሁን ማለት በቃ ብቻ አመሰግናለሁ። በጣም አመሰግናለሁ። ፈጣሪ የወደፊቱን ይግጠምሽ። እያዳመጥሽኝ ከሆነ ደግሞ በጣም I don't know, I have no words by the way። እስቲ ኮሜንት ላይ የሆነ ነገር በሉላት። ባይ። ጠዋት ላይ የያዝነው ሩም ተንኳኳ። ማን ነው አልኩኝ። ዝም ይንኳኳል። እሱ ማን ነው ሲል እኔ ነኝ ያለች የሆነች ሴት። ማን ነው ስለው መልስ ሳይሰጠኝ ልብሱን ብቻ ለብሶ ተነሳና ሚስቴ ናት አለኝ። ደርቄ ቀረው። ብቻ በሩን ከፍቶ ሊዘጋባት ታገለ። አልችል ሲለው መሰለኝ ጥሎኝ ወጣ። እሷም መታ የሁለት ልጆች አባት ነው አንቺ ነሽ ምናምን ብላ ተናግራኝ ጥላኝ ወጣች። ምንም አልገባኝም። ተነስቼ በሩን ዘጋሁና ቆምኩኝ። ከሆነ ሰዓት በኋላ ስልክ ይጠራ። እሱ ነበረ የደወለውና አነሳሁት። አንዴ ውጭ ላናግርሽ እፈልጋለሁ አለኝ። እኔም እሺ አልኩትና ያለበትን ነገረኝና ሲሄድ እሷም አለች። መጣው መኪና ውስጥ ገባው። የልጅነት ሚስቱ እንደሆነችና እንደወለደች ነገረችኝ። ታቂ ነበር ስትለኝ እሱ ቀደም ብሎ አዎ አለ። እኔም አዎ አልኩና ይቅርታ ጠየቅኩኝ። አለቀስኩኝ። ሁለተኛ አላገኘውም ብዬ ልወርድ ስል ገና ልጅ አይደለሽ
ሽርሙጥና ምን ይሰራልሻል? ነግሮኛል ስራሽን፣ በዚህ ምክንያት እንደተዋወቃችሁም አውቃለሁ ብላ አላገጠችብኝ። ከመኪና ወረድኩኝና ግራ ገባኝ፣ ዓለም ጨለመብኝ፣ አለቀስኩኝ። ስንት ነገር የተውኩለት ሰው ያጣሁበት ልጅነቴን የሰጠሁት ሰው ዋሽቶኛል ለካ። ይህም አላድርበት ቤት ነበር ያመሻሁት። የልጆቻችንን ስም ብዬ ሳወጣ ለካ እሱ በውስጡ እቺ ሞኝ እያለ ነበር ለካ። ለምን በቃ ከሚስቱ እኮ የተለየ ነገር የለም እኮ እኔ ጋር ለምን መጣ ብዬ በጣም ተጎዳው ከምልሽ በላይ። ካሁን አገባለሁ ወለድኩኝ ብዬ እንደዚህ አይነት ቅሌት ተከናነብኩኝ። 16 ጾም ሊገባ ነበርና ጠቅልዬ ሱባኤ ገባው። ብዙ ሌሊቶች አለቀስኩኝ፣ አነባው፣ ድንጋይ ነክሼ ልቤን ድንጋይ አድርጊው ብዬ ጸለይኩኝ። ሰውነቴ በጣም መክሳት ጀመረ። እንዴት ነው የምለምደው? ያለሱስ ማን ነው የሚረዳኝ? አባቴ እንኳን ያልሰጠኝን የምፈልገውን ፍቅር እኮ ከሱ ነበር ያገኘሁት። በቃ ከፈጣሪ ጋር ግብ ውስጥ ገባው። ይደውላል፣ አላነሳም፣ ቴክስት ይልካል፣ ተናድጄ እንድመልስለት ስድብ ይልካል። ዝም አልኩት። በመጨረሻ ግን የፈለግሽውን አይተሽ ነይ፣ እቀበልሻለሁ፣ አንቺን ማንም አይቀርብሽም፣ ከኔ ውጪ ሰው አይሆንሽም አለኝ። ዝም አልኩት። እኔም የሱን ያህል አባቴ እንኳን አይወደኝም። በጣም ወዷለው፣ ግን አይሆንም። እኔ እርግብ፣ እሱ አሳ ነው። የሚገርምሽ ይሄ ታሪክ አለፈ፣ አመት ሆነው፣ ጊዜሩም አላሳፈረኝም። ቀስ እያልኩኝ ልቤ ያገገመ፣ እንደ ድሮ መግባባት፣ ማውራት፣ መሳቅ አቆምኩኝ። የኔ ከምላቸው ሰዎች ጋር ሆኗል ብቻ ንግግሬ። ታዲያ በዚህ ሰው ብዙ ተምሬያለሁ። በጣም አሁን ልጅ አይደለሁም፣ ሁሉንም አውቃለሁ። ፈጣሪ ከብዙ ነገር ጠብቆኛል። በሆነ ስራ ምክንያት አንድ ሰው ተዋወቅኩኝ። የሚገርመው ሁሉ ነገር አልተዋጠልኝምና ምንም የማይለኝ የማይሆንልኝ ነገር የለም፣ ግን ልቤ አይተኛም። አሁን እንዳለፈው ጊዜ ማጣራት ጀመርኩኝ። ከማጣራቴ በፊት ግን ያሳለፍኩትን ነገር ነገርኩት፣ እንዲረዳኝ ማለት ነው። እኔ እንደ እድሜ አይደለሁም። ለጊዜ የሆነ ነገር የምትፈልገው ሴት ከሆነ አሉልህ፣ እኔን ተወኝ። ገና ገግሜ ራሱ አልጨረስኩም። ልቤ ቁስል ነው ብዬ ነበር። ሁኔታው ስላላማረኝ ግን ሳጣራ እሱም ባለትዳር ነው። ለዛውም ትኩስ 2023 ላይ ነው ያገባው። ጉድ! አሁን አልተሸወድኩም፣ ጊዜም አልተበላም። 24 ዓመቴ ነው፣ ግን ለወንድ ልጅ ከአባቴ ጀምሮ ሴሰኞች ናቸው። ፈጣሪ አሁንም ልቤን ይጠብቅልኝ። ሌላ ቦታ ስብራት ቀላል ነው፣ ልብ ግን በምንም አይድንም፣ በምንም። ያውም እኔም እናቴን በልጄ ውስጥ ለማግኘት ዘር ለመተካት ነበር የለፋሁት። እንደ አዲስ ከሆነ ቢቀር ይሻላል። አበዛውብሽ መሰለኝ፣ ይቅርታ። ፈቃደኛ ስለሆንሽ ግን በጣም አመሰግናለሁ፣ እጅግ በጣም። የረሳሁት ነገር ካቀረብሽው ታሪኬን በዛውም ሴቶች ባለትዳር ወንዶች ይወዳሉ የሚለውት ነገር ትተው ባለጌ ነው ማለት እንዳለባቸው ንገሪልኝ። ልጆቻቸውን የዘመድ ልጅ፣ ሚስቶቻቸውን እህት ወይም ደግሞ የሆነ ዘመድ አድርገው እንደሚያወሩ ይወቁ ይላል ታሪኩ። አመሰግናለሁ። ትላንት አንዷ ባለትዳር ነሽ አይደላታለሁ? አዎ ባለትዳር ነኝ። አንተስ እያለች ማለት ነው እንዴ? ኧረ ተው አይባልም። አሁን አንቺ የኔን ታሪክ ብታቂ ባታቂ ምን ይጠቅምሻል? ምንም። እኛ እኮ ለሕክምናችሁ ስለሚጠቅም ነው የምንጠይቃችሁ። በጣም ብዙ ጥያቄዎች እንደዚህ የቤተሰብ ታሪክ የምንጠይቃችሁ ለሕክምናችሁ የሚያስፈልጉ ነገሮች ስለሆኑ እኛም ብትጠይቁ ምን ትጠቀማላችሁ? ባለፈው እንደዚህ አንድ አባት በቃ አስተናገድኳቸው፣ ደስ ብሏቸዋል በአጋጣሚ። ከዛ በኋላ እንደው ልጅ ጥሩ ልጅ ነው ግን ሃይማኖት ምንድን ነው አሉኝ። ለምንድን ነው እንደዛ የምትጠይቁን? እድሜ ስንት ነው? አግብተሃል ወይ? ስንት ልጆች አሉ? የት ነው የተወለድከው? የት ነው የምትኖረው? አይባልም። በቃ ባለሙያው በማንነታችሁ በመመሳሰል የምንሰጣችሁ ጥቅም ወይም የምንጎዳችሁ ጉዳት የለም። በቃ ሕክምና ላይ ባጭሩ ሁላችሁም በዚህ ኮንፊደንት ነው እና እኛ እንደዚህ አይነት ነገር ባትጠይቁን መልካም ነው። በእርግጥ ብዙዎቻችሁ ከየዋህነት ነው የምትጠይቁን፣ አንዳንዶቻችሁ ደግሞ በብልጠት ነው እንዳልኳችሁ በመመሳሰል የሆነ ነገር መጠቀም እንችላለን ብላችሁ የምታስቡ ሰዎች ናቸው። ግን በቃ ወፍ እንደዛ የሚባል ነገር የለም። ሕክምና ነው ይሄ። አንገብጋቢ ነው። አብረን እንስማው ጋይስ። እሺ ምክር ፈልጌ ነው። እህቴ ፍቅረኛ ይሆነኛል ብዬ ያሰብኩት ማርገዜን ሲያውቅ ጥሎኝ ጠፋ። ልጄን ብቻዬን ነው ያሳደግኩት። የራሴ ስራ የራሴ ቤት አለኝ፣ ግን እልህ በጣም አለብኝ እሱን ለመክሰስ። እስካሁን ምንም ብዬው አላውቅም። 10 ዓመት ሞላች ልጄ ትላለች እህታችን እዚህ ጋር ጋይዝ። እና እህቴ ለመንገር የምፈልገው 10 ዓመት ሙሉ ልጅሽን አሳድገሻል። ስራ አለሽ፣ ቤት አለሽ፣ ህይወት አለሽ። እቺን የመሰለች የ10 ዓመት ልጅ አለችሽ። የት እንደ ጣላት ጭሎ የሄደ ሰውዬ ዛሬ የምትፈልጊው ለምንድን ነው? አይኖ ይገባኛል። ለተፈጥሯዊ ነገር ነው። እንዲዞች ሊሆን ይችላል። ልትናደስ ትችያለሽ። ሴትነቴን ተጠቅሞብኝ ልትይ ትችያለሽ። ግን አሁንም ቢሆን አሸናፊ ነሽ። ይሄን ሁሉ ነገር በእጅ መያዝ እኮ ድል ነው እንዴ! ልጅ ተሰጥቷቸው ልጅ ጥሎባቸው ሄደው ልጃቸውን ለማድረግ የሰጡ አብደው ይቀሩ ስንት ነገር ሆኖ ይቀሩ ሴቶች አሉ እኮ ማለት። አንቺ እኮ you're a winner። በቃ ይገባኛል። ግን አሁን እሱን ለመክሰስ እሱን ለመበቀል ወደ መጥፎ ወደ ኔጌቲቭ ነገር ከመሄድ አንቺና ልጅሽን ካላችሁበት አሁን መቼም የሰው ልጅ ሁልጊዜ መሻሻልን አይጠላም አይደል? ካላችሁበት ለምን ወር ላይ ለምን አትሻሻሉ? ለምን ያላሽ ልጅሽን አርፈሽ አትሳድጊም? ልጅሽን የሆነ የተሻሉ ነገሮችን ለምን አታደርጊላትም? አንቺ ካለሽበት የኑሮ ደረጃ ላይፍ ስታተስ ለምን አታድጊም? አናሽው በቃ እግዚአብሔር የሰጠውን ተማምኖበት አንተ ልጅ መውለድ እና ማሳደግ ትችላለህ ብሎ ተማምኖበት ያመነውን እግዚአብሔር የሰጠውን ስንት ልጅ መውለድ የሚፈልግና በየቤተ ክርስቲያኑ በየቱርኩ በየህንዱ የሚሮጥ ስንት አለ። ወንድ
አንድም ቢሆን ነው የምነግራችሁ ዘረ ምናምን እንትን ለበል እንትን ሆኛለሁ ፈሳሼ ምናምን እያለ ተስቲክሉን ስንቱ ሚሰራል ህጋዊ መብቶችሽን አውቂያቸው ለምሳሌ አባትነት ይሄ ቻይልድ ሰፖርት እርዳታ ገባሽ እነዚህ ነገሮች የምትፈልጊያቸው ቢሆን ነው ጠበቃ ማክረሽ ጉሮሮ ማንቁርቱን ተይዞ ልጁን ማገዝ አለበት አዎ ኦብቪየስሊ ግን 10 ዓመት ሙሉ ተጨንቀሽ አንቺ ጉርጓር ስትገቢ ወተት መግዛት ስታጪ እንኳን ነበር ማጠገብሽ ዛሬና አበባን ያዘት ይሁን ልታስቀጥፊያት ነው እንደዚህ አይነት ወንዶች ናቸው መተው ደግሞ ለሷ የማይመለሱት ምናምን እነዚህ ነገሮች ግን በራሳችን ነገር አንገር ማኔጅመንት ወይንም ሁሉ ነገር ራሳችን ማኔጅ ማድረግ መቻል አለብን እና ለመክርሽ የምችለው ነገር ቢኖር ማለት ነው ዳይፐር ገዝተሽ ጨርሰሽ ቅዘኔ ጨርሰሽ ልጅ ታጥባ ሽንቷን አትለቅ ያደገሽ ልጅ ናና ተመልሰ እፈልጋለሁ ማለት ነው ትፈልጊዋለሽ ዲዩኒደም በጣም አስፈላጊ ነው ሰውየው ላንቺ ሶ ሌጋል ራይቶችሽ ነው አቂ እነ ቻይልድ ሰፖርት ምን አስፈላጊ ነገር ስለሆነ ማለት ነው that's your legal right ግን ይሄ ነገር ላንቺ አስፈላጊ ነው ወይ do you need it you have your own life you have your own house እንደውም በቃ ልጅሽ አድርጋልሻለች አንቺ አስፈላጊ ከሆነ ትዳር መያዝ ካለብሽ ወጣት ልጅ ነሽ ትዳርሽን መያዝ ሪሌሽንሺፕ ካማረሽ ሪሌሽንሺፕሽን መቀጠል አሁን ሪሌሽንሺፕ ላይ ከሆንሽ እንደዚህ ወንዶች ወንድ እንዳታምኝ ያደርጋሉ ልታምኝ የምትሽውንና አዳምሽን መፈለግ እሱ የተሳሳተ ሰው ነበር በቃ ስለዚህ he's gone forever አለቀ አባቴን ብላ ልጄ የአባትነት ጥያቄ ታቀርብልኛለሽ ብለሽ የምታስቢ ከሆነ እንዳልኩሽ አሁንም ጠበቃ ማማከር ነው